መጨረሻ ላይ አይቼዋለሁ። ክርስቶስ በስጋው ፍጡር ነው የሚለውን ነገር እኔ አልቀበልም። እኔ ብቻ ሳልሆን ያ ቄርሎስ ላይ በስጋው ፍጡር ነው ብሎ ተጻፈ ብለው ነበረ። እሺ፣ ስለዚህ አማን ትወርዳለህ። ሁለቱ ናቸው። ስለዚህ እኔ አላስፈልግም። ምእመናን ኦርቶዶክስ አውራው አውራለሁ። ሲጀመር ቆይ እውነተኛ ኢየሱስ ማን ነው? ክርስቶስ ሰው ነው ብለህ ታምናለህ አይደለ? አዎ ምን መሰለህ አሁን ክርስቶስ በስጋው ፍጡር ነው የሚለው ቄርሎስ ላይ ነው የተጻፈው አይደል? እዛው ቄርሎስ ላይ ደግሞ የክርስቶስ ስጋው አምላክ ነው የሚል አለ። እዛው ደግሞ አምላክ ነው። እኔ እኮ አንድ ባህሪ አንድ አካል ብዬ ማምን ሰው ነው አምላክ ነው። አይ በቃ ሰው ነው ብለህ ካመንክ እኮ የቃል ጨዋታ ነው ማለት ነው። ነገሩን እነሱ ለማክረር ከፈለጉ ነው እንጂ ሰው ከሆነ ሰው ሆኖ እኔ እንጃ። አምላክ ማቆ ክርስቶስን ብቻ ነው ሰው የሆነ አምላክ ማለት ነው። ስለዚህ ሰው ስጋው አሁን ፍጡር ነው የሚባለው። ቆይ አንዴ ሁለታችሁም ቆይ አንዴ። ኧረ ሚውት አንተ ኤርሚ ምንድን ነው? እኔ ነኝ ያደረኩት። ስሜታዊ ሆኛለሁ። ንግግራቸው ደስ ይላል እና አሁን ከጎን ጠይቋል። አሁን በስጋው ይባላል አይባልም የሚለው ዋናው ጥያቄ እሱ ስለሆነ አንዱ ለአንዱ ቢመልስ ጥሩ ነው። ምክንያቱም ኦርቶዶክስ በስጋው ፍጡር ይባላል ነው ያለው። አሁን የገባ ወንድማችን ደግሞ አይባልም ነው ያለው። ስለዚህ እንዴት ሊባል እንደማይችል እና እንዴት ላይባል እንደሚችል እነሱ ቢያወሩ ጥሩ ነው። መሀል ላይ ሳንገባ አንድ 5 ደቂቃ እንስጣቸውና ባኬን ፎርዝ ያወሩ። እኛም ትምህርት እንውሰድ። ቆይ ኖትቡክ ሊያዝ ነኝ። ኦኬ እኔ አሁን ይኸውልህ ክርስቶስ በስጋው ፍጡር ነው የሚለውን ከቄርሎስ ላይ አገኘን ብለው ነው ይቻላል ብለው ሲያወሩ የነበረው። ግን እዛው ቄርሎስ ላይ የክርስቶስ ስጋው አምላክ ነው ይላል። ስለዚህ ዝም ብሎ አንድ ፊደል ይዞ ልክ ባይብል ላይ ክርስቶስ አብን አምላኬ ስላለው ፍጡር ነው እንደሚሉት ሰዎች ሌላ ጋር ደግሞ ፈጣሪ ነኝ አምላክ ነኝ የሚለውን ቃል ረስተው አምላኬ ስላለ ፍጡር እንደሚሉቱ እዛው ቄርሎስ ላይ የሆነ ቦታ በስጋው ፍጡር ነው ስላለ ክርስቶስ በስጋው ፍጡር ነው በቃ አሉት። ሌላ ቦታ ግን እዛው ቄርሎስ ላይ ስጋው አምላክ ነው አምላክ ሆኗል ይላል። ስለዚህ ትክክለኛው ስጋው አምላክ ሆኗል በስጋው አምላክ ነው የሚለው ነው ትክክለኛው ትምህርት። አሁን እኮ እዚህ ጋር ምን ተቀርለ አይ እነሱን ግን ለምሳሌ ስጋው ራሱ አምላክ የሆነበት እኮ ጅማሮ አለው። ለምሳሌ ከተዋህዶ በፊት አምላክ ብለን አንጠራውም እኛ። ከተዋህዶ በኋላ ነው አምላክ ብለን የምንጠራውና አንተ በስጋው ሰው ነው ብለህ ታምናለህ አይደለ? አዎ በቃ አሁን እቺ የቃል ጨዋታ ነች። የተፈጠረ ሰው ምናምን ሰው አንድ ሰው ነው ካለ በቃ ሌላ ምንም ነገር ውስጥ መግባትም አይጠበቅም። ሰውነቱን የምታምን ከሆነ በስጋው ሰው ነው ከተባለ ከተዋህዶ በኋላ አይጠራም። ከራስ ጋር አትጋጭም። እሺ እንደዚህ መልስልን ኦርቶዶክስ በስጋው ለምን ፍጡር ተብሎ ይጠራል? ምክንያቱም እውነተኛው ያስገባ ነው በስጋው ፍጡር ተብሎ አይጠራም ነው ያለው። አንተ ለምን በስጋው ፍጡር ተብሎ ሊጠራ እንደሚችል ንገረን። ጅማሮ ስላለው ነው የተፈጠረ ስለሆነ። እሺ እውነተኛው የተፈጠረ ጋር ነው። መቼ ነው ጅማሮ ኢየሱስ የተፈጠረው? ጅማሮ የቱ ጋር ነው? ጽንሰት ነው። በጽንስ ሆኖ ፍጡር ነበረ ያኔ? እንደዛ አይደለም። ቆይ ለምሳሌ አሁን እንዲህ የክርስቶስን መዋሃድን ሲያስረዱ ልክ ቅዱስ ገብርኤል እንዳበሰራት ጽንሱ ልክ እንደተፈጠረ በዛ ሰዓት ተዋህደዋል ብለን ነው የምናምነውና ለምሳሌ ከዛ በፊት ግን አልነበረም ነው እኮ። አሁን ለምሳሌ ስጋው ከዛ በፊት አልነበረም፣ ከዛ ከጊዜ በኋላ የመጣ ነውና እሱን ደግሞ ክርስቶስ ተዋህዶት አከበረው፣ አምላክ ሆነ ነው በተዋህዶ። ስለዚህ አሁን አንተ ሰውነቱን የምታምን ከሆነ ከኔ ጋር ምንም ልዩነት የለም። የቃል ነው። እኔም ሰውነቱን አምናለሁ፣ አንተም ሰውነቱን ታምናለህ። አምላክነቱን እኔም አምናለሁ፣ አንተም ታምናለህ። ስለዚህ ይሄ ቃል ነው። እሺ ወንድማችን። እሺ ቆይ እውነተኛው አንዴ አንተ ትጠይቃለህ። ቆይ እኔ አንተ ጨምረህ ጠይቅ ይሄንን። ምክንያቱም ስጋው አምላክ ሆነ አልከን አይደለ? ስለዚህ ስጋው አምላክ ከሆነ
በተዋህዶ አምላክ ከሆነ አምላክ የሆነውን ስጋ ነው በስጋው ፍጡር ነው እያልክ ያለው ኦርቶዶክስ? እንዴት አሁን የነገርከን ገብርኤል መጥቶ አበሰራት ደን በማፀን ተፈጠረ አልክ። ደን ያ ደግሞ ከመለኮት ጋር መለኮት ከስጋ ጋር የሚዋሃድበት ስለሆነ ስጋው ምን ሆነ ነው ያልከን? ከዛ አንጻር አይደለም። ቆይ ስማኝ አንተ ለምሳሌ ሁለት ባህሪ ስጋው አምላክ ነው አይደለም? በስጋው አምላክ ነው። በተዋህዶ የከበረ አምላክ ነው ስጋው። እሺ በተዋህዶ የከበረ አምላክ ከሆነ የኔ ጥያቄ እንዴ ኤክስፕሌን አድርገለፍ ችግር የለውም። በተዋህዶ ከብሮ አምላክ ከሆነ ያ አምላክ የሆነው ስጋው ነው። እንግዲህ በተዋህዶ ከብሮ ስጋው አምላክ ሆኗል። አምላክ ከሆነ በኋላ እንዴት በስጋው ፍጡር ነው ብለህ ልጠራ ቻልክ? ቆይ እንትን በለው መች ነው አምላክ የሆነው የምታውቀውንስ? መች ነው አምላክ የሆነው? አንተ ኤክስፕሌን አድርግ እንጂ ብሮ የእናንተን ቤተ እምነት አይ ልረዳ ነው። አንተ እኮ ጥያቄውን ስታ እኔ ጠያቂ ነኝ። እኔ እኮ አሁን በስጋው ፍጡር ይባላል ክሌም ያደረገው አንተ ስለሆንክ ማስረዳት የሚያለብህ አንተ ነህ። በስጋው አምላክ ማነው በስጋው ፍጡር ነው ያልክበት ሪዝን ምንድን ነው? ከተዋህዶ በኋላ አምላክ ሆነ ድምፅ አለ። እኔ ልድገም ቅድም ስታወራ ሰምቻለሁ እኮ ለኔ ተለበል ሰምቻለሁ። ምን አልኩ መሰለ? ለምሳሌ አምላክነት መጀመሪያ የለውም፣ ሰውነት ግን መጀመሪያ አለው። ስለ ሰውነት ስናወራ ስለ ሰውነት ነው የምናወራው፣ ሰው ስለመሆን ነው የምናወራው። ስለዚህ መጀመሪያ አለው። ያን መጀመሪያ ደግሞ የተፈጠራን ነው የተገኘ። ከዛ በኋላ ያን የተገኘውን የተፈጠረውን ደግሞ አምላክ ቃል ተዋህደው በተዋህዶ አክብሮ ደግሞ አምላክ አደረገው። አሁን ስለዚህ አራት ነገሮች አሉ። የመለኮት አካል አለ፣ የመለኮት ባህሪ አለ፣ ከዛ የሰውነት ደግሞ ማንነት አለ። ይሄ ባህሪ የምንለው ከዛ ደግሞ አካልም ነው፣ የሚበላ የሚጠጣ የሚሞት ስሜት ያለው ብዙ ነገር ማለት ነው። አሁን እነሱ ተዋሃዱና አንድ ሆኑ በተዋህዶ። ስለዚህ የሰውነት አካል አለ ልጨርሰው እሺ አንዴ። ስለዚህ መገረፍ፣ መድማት፣ ህመም የሰውነት ባህሪ ነው። ያን ደግሞ አምላክ ተጋርቶታል። ስለዚህ አምላክ በስጋው ተገረፈ፣ ሞተ ብለን እንናገራለን። አሁን እዚህ ጋር የሚያጨቃጭቀው ነገር ምንድነው? አምላክ ፍጡር አይባልም ማለትም ስጋው ፍጡር አይባልም ብሎ የሚያምኑ ሰዎች ሰውነቱን አይክዱም፣ ሰውነቱን ያምናሉ። ሰውነቱን ካመንክ ደግሞ በጣም በእርግጠኝነት መፈጠሩንም ደግሞ ታምናለህ። ግን ቃሉ ይከብዳል በጣም እንዲቀላል ነው ብለን ተናገረ ቃል ስትሮንግ ወርድ ስለሆነ አሁን ያው ምን መሰለ ምን ኦርቶዶክስ ቃላቶች ራሳቸው የራሳቸውን የሆነ የሚተጋባ ነገር አለ። ይሰማል? የሆነ እያስተጋባብኝ ነበረ እና ምንድነው መሰለ ቃላቶች የራሳቸውን ትርጉም አላቸው። ስለዚህ አሁን ክርስቶስ በስጋው ፍጡር ነው ካልክ ስጋው ፍጡር ነው እያልክ ነው። በቃ ባጭሩ ስጋው ፍጡር ከሆነ ደግሞ ያለዛ ስጋ ኢየሱስ የለም። ያለዛ ስጋ ኢየሱስ ከሌለ የትኛውን ኢየሱስ ነው ታዲያ አምላክ የምትለው? ስለዚህ መለኮት በዛ ስጋ ውስጥ ተዋህዶ አለ። የምታየው ግን ያንን ስጋ ነው። ምክንያቱም አንተ እኮ አይንህ ማየት ስለማይችል እኮ ነው መለኮት በዛ ስጋ ውስጥ ተዋህዶ የመጣው። እንድታየው እኮ ነው ሰውነትን ተዋህዶ የመጣው። ስለዚህ የሰውነትን የተዋሃደውን ኢየሱስ አምላኬ ነው እያልከ ነው። አምላኬ የምትለው እኮ ይሄን ሰውነት ነው። መለኮት ውስጥ ያለውን መለኮት ብቻ አይደለም። ገባክ? ስለዚህ አሁን መሰለክ እንትን የሚሰማ ከሆነ እኔ ቆይ እውነተኛው አንድ የሚታረም ቃል አውርተሃል። የኦን ልጅ ኢየሱስ ቃል ነው የተጠቀምከው። ውስጡ ያለው መለኮት ብለሃልና ውስጡ ያለው መለኮት አይባልም። የተዋሃደው የሚለውን የእናንተን ተጠቀሙ። ያን ቃል ወር ስግው ቃል የሆነው እያልክ ተጠቀም። ውስጥ ያለው ካልክ ነጥለዋል። የሰባሎሳውያን ትምህርት ነው የሚሆነው እሱ። እሺ ኦርቶዶክስ ቀጥል። አይ ቲንክ እውነተኛው በደንብ ያ በስጋዊ አካሉ ያለውን ወልድን ነው። ስለዚህ ያ ስጋዊ አካሉ ራሱ አምላክ ነው።
ምክንያቱም ክርስቶስ በስጋ መጣ እኮ የሚለው እኮ ከእንትን ከዛ ከወልድ ከመጀመሪያ ወልድ ከሚባለው ስሙ አስተካክሎ እኮ ነው የሚጠራው ኢየሱስን። በስጋ የመጣ ወልድ ነው። ወልድ በስጋ ሲመጣ ነው ክርስቶስ የተባለው። ነገር ግን የተባለ አሁን ባይብሉ የሚለው ክርስቶስ በስጋ መጣ ነው የሚለው። ስለዚህ ክርስቶስ ከወልድ እኩል ነው ማለት ነው። ስለዚህ ስጋው ከመጀመሪያው ከመለኮት እኩል ሆነዋል ማለት ነው። ስለዚህ ይሄ ያለዚህ ስጋ ደግሞ ኢየሱስ የለም። ኢየሱስ አምላኬ ነው ካልከው ስጋውንም አምላክ ብለህ እየሰገድክለት ነው። ስለዚህ ይሄ ትክክል ነው። ስለዚህ አሁን በስጋው ፍጡር ነው የምትለው ነገር ደግሞ የሚጥልብህ ነገር ምንድን ነው? አንዱ ፍጡር የሚባለው የተፈጠረ ብቻ ነው። ስለዚህ አብ ፈጥሮታል ወይ ወልድን በስጋ ስትል አልፈጠረውም፣ በስጋ ወለደው ነው የሚለው አይደለ? ባይብሉ አይደለ? ከማርያም በስጋ ነው የወለደው እንጂ በስጋ አልፈጠረውም። ስለዚህ በስጋ ወለድኩት እያለ በስጋው ፍጡር ነው የምንለው የሚሉት ከየት አምጥተው እንደሆነ አናውቅም። ይሄ ትክክል አለ። አይ እኔ እኮ ቅድም እንዳልኩ ነው ወርዱ ስትሮንግ ሆኖብህ ነው እንጂ ሰው ማለት ያው የተፈጠረ ነው። የተፈጠረ ማለት ደግሞ ሰው ማለት ነው። ለምሳሌ አሁን ከተዋህዶ በፊት ክርስቶስ አምላክ ነበረ ብሎ የሚያምን አንድም የኦርቶዶክስ አማኝ የለም። አምላክን አምላክ ተዋህዶ ብሎ የሚያምን የለም። ሰው ነው አምላክን የተዋህደው፣ አምላክ ነው ሰውን የተዋህደው። እና እንደዛ ብለህ ስትናገር አሁን እውነት ነው ቃሉ ይከብዳል በጣም እንኳን ለአምላክ ቀርቶ ለሰው እንኳን የሚነገር ነገር አይደለም። እኛ ራሱ የእግዚአብሔር ፍጥረቶች ተብለን ሰው ነው የተባልነው እና ይሄን አንተ ፈጣሪ አንተ ፍጡር እንደዚህ ምናምን አንባባልም። ግን አሁን ለእነሱ ፖለቲካ የሚመቻል ምናምን ነገር ነው እንጂ ሰው ማለት በቃ ወንድሜ ሌላ ምንም አይነት ትርጉም የለውም። በቃ የተፈጠረ ነው፣ የሆነ መነሻ ያለው መጨረሻ ያለው ነው። ለአምላክ ግን እንደዚህ ተብሎ አይነገርለትም። አምላክ መጀመሪያ የለውም መጨረሻ የለውም። እዚህ ጋር ተገኘ እዚህ ጋር ይጠፋል የሚባል ነገር ማለት ነው። ተረዳኸኝ? እና ለምሳሌ አሁን አገላለጽ ነው አንዳንዴ ለመለኮት ብቻ ንጥለን የምንናገረው ነገር የለም። እኛ ለምሳሌ በተዋህዶ አንድ ባህሪ አንድ አካል ብለን ስለምንናገር ስጋ ብቻ ተገረፈ ወይም ደግሞ መለኮት ብቻ ተገረፈ ብለን የምንናገረው ነገር የለንም። መለኮት በስጋው እያለን ነው የምንናገረው እና ቃሉን ብቻ የፈጠረውን ስጋ ነው የተዋሃደው። አንተ የምትለው የፈጠረውን ስጋ ነው የተዋሃደው። ኦፍኮርስ ሁለተኛው አልፈጠረውም እያለ ኒው ኢንካርኔሽን አይደለም፣ አዲስ ፍጥረት አይደለም። መጀመሪያ ስለ ዘር እኮ ነው የምናወራው። ስለ ፍጥረት ስናወራ የዳዊት ዘር የአዳም ዘር በመሆኑ ነው ስለዛ ዘር ነው እንጂ የምናወራው ኒው ኢንካርኔሽን እያለን አይደለም፣ ወይ አዲስ ፍጥረት ነው እያለን አይደለም። ከሰው የተለየም አይደለም። እንዴት ነው የሆነ የመጽሐፍ ቅዱስ ቃልም አለ እኛን መምሰሉን ሲናገር ሰው የሚገባውን ሁሉ እንደመሰለ ለሰው የሚነገረውን ሁሉ ስለተነገረለት እኛም እንደዛ ብለን እንናገራለን እንጂ አዲስ ፍጥረት ነው ከሰው የተለየ ነው ብለን አናምንም። ያው የአዳምን ዘር ራሱ የዳዊትን ዘር እንደመያዙ ከድንግል ማርያም ስጋን ደግሞ እንደመንሳቱና እንደመካፈሉ ያን ዘር ነው እኛ ፍጥረት ብለን የምናወራው። እኮ አንተ የክርስቶስን ስጋ ነው እኮ ፍጡር ያልከው እንጂ የማርያምን አይደለም። ይኸውልህ የፈጠረውን ስጋ ተዋሃደ የተባለ እኮ የፈጠረው የተባለው የማርያምን ስጋ ነው። የማርያምን ስጋ ፈጥሯል። ያንን ስጋ ተዋሃደው። ከተዋሃደ በኋላ ፍጡር የሚባለው አይሰራም። በቃ ያንን ስጋ አምላክ አድርጎታል። ምክንያቱም እንትን ዘፍጥረት 3:22 ላይ አዳም ከኛ እንዳንዱ ሆነ ብሎታል። በቃ ቃል ስጋ ሆነ እንዳለው ሁሉ አዳም ከኛ እንዳንዱ ሆነ ብሏል። ክፉና በጎን ያውቅ ዘንድ ከኛ እንዳንዱ ሆነ ብሎታል። ስለዚህ ቃል ስጋ ሆነ፣ ሰው ሆነ። ሰው ደግሞ ከሶስቱ አንዱን ሆነ። ምን ሆነ? አምላክ ሆነ። ስለዚህ የክርስቶስ ሰውነት አምላክ ሆኗል ነው። ስለዚህ ከተዋህዶ በኋላ የኢየሱስ ስጋ የፍጡር አይባልም። በቃ የሰውነት ነው። አንዴ አዳምጠኝ። ይኸውልህ ሰውም ነው ትላለህ እንጂ ፍጡርም ነው አትልም። ይኸውልህ በሰውነት የተወለደ አምላክ ትላለህ እንጂ በሰውነት የተፈጠረ አምላክ አትልም። ገባህ? ሰውነቱ የተወለደ ነው፣ የስጋዊ አካሉ የተወለደ ነው እንጂ የተፈጠረ አይደለም ከዚህ በኋላ። ስለዚህ በስጋው ፍጡር ነው የሚለው ኢየሱስን ቀጥታውኑ ፍጡር ነው የሚያደርገው። አምላክ ፍጡር ነው የሚሆነው። በቃ
አሁን እኮ ተመሳሳይ ነገር ነው የምናወራው ወንድሜ፣ እንዴት እንዳልገባህ እኔ እንጂ። ተመሳሳይ ነገር አይደለም። ኖ አማንተ ፖለቲካውን ተውና፣ አሁን እኮ እሱ እኮ ማለት ነው ሰውነቱን እኮ ያምናል። ከተዋህዶ በኋላ ሰውም እኮ ይባላል ብሎ ያምናል አይደለ? ሰውነትን የምታምን ከሆነ ሰውነት መች እንደመጣ ደግሞ ታውቃለህ። የመጣበት ጊዜ አለው። ክርስቶስ ሰውነት የተፈጠረ ነው ወይ? አምላክ የክርስቶስ ሰውነት የተፈጠረ ነው የሚባለው የተወለደ? ይሄን መልስልኝ። አይ ቆይ በዚህ ላስረዳ። አምላክ ሰዋዊ አካል አለው እንዴ? ቆይ መለኮት ሰዋዊ አካል አለው? ስለሌለውማ ነው እኮ ሰው ለመሆን የመጣው። እሺ ክርስቶስ ሰዋዊ ሰውነት አካል የያዘው በመፈጠር ነው ወይስ በመወለድ? ይሄን መልስልኝ። በመፈጠር ነው ወይስ በመወለድ ነው ያገኘው ያንን ሰውነት? እንደሱ አይደለም። ቆይ ሰውነት እሺ ክርስቶስ ሰዋዊ አካል አለው? ትክክለኛው ጥያቄ ይሄንን ነው መመለስ ያለብን እኮ። ሰዋዊ አካል አለው ክርስቶስ እኮ። ያንን ሰውነት ያገኘው ወልድ ያንን ሰውነት ያገኘው በመፈጠር ነው ወይስ በመወለድ? ያው እኮ ነው። አረ እንደሚተው ያው አይደለም። መፈጠር እኮ ይኸውልህ በፈጣሪ ነው መፈጠር። መወለድ ግን ፈጣሪ የለውም ማለት ነው። አብ አልፈጠረውም፣ አልወለደው። በቃ ስለዚህ ከወለደው ደግሞ አይበልጠውም፣ አምላኩ አይደለም ማለት ነው። መወለድ ሲባል አዲስ ፍጥረት ነው አይደለም። ኒው ኢንካርኔሽን ሆኗል። እዛ ጋር ሌላ የሆነ አካል ተፈጥሯል እያልን ስለ ዘር ነው የምናወራው እንደማለም። ስለ ዘር አበቃ እኮ ማርያም ጋር አበቃ። አሁን ኢየሱስ ሰው ከሆነ በኋላ አንተ ስለሱ በስጋው ፍጡር የምትለው ነገር የለም። ከማርያም ወስዶ ተወለደበት በዛ ስጋ። ያንን ስጋ ተወለደበት ማን? አምላክ ስለዚህ ከማን? ከአብ ነው የተወለደው። የሁሉ ፈጣሪ የሆነው አብ በዛ ስጋ እንዲወለድ ፈቃዱ ሆነ። ወልድም ፈቃዱ ሆነ፣ መንፈስ ቅዱስም ፈቃዱ ሆነ። ስለዚህ ያ ስጋ ፍጡር አይደለም። ከዚህ በኋላ ስልጣንና ኃይል ተሰጠኝ የሚለው እኮ ለዛ ስጋ ነው። በሰማይና በምድር ስልጣን ተሰጠኝ። ወልድ የሰው ልጅ ስለሆነ በሁሉ ይፈርድ ዘንድ ስልጣንን ሰጠው የተባለው እኮ ለዛ ስጋ ነው። ያ ስጋ የአምላክነት ስልጣን አግኝቷል። ከዚህ በኋላ እውነተኛው ኢየሱስ ኦርቶዶክስ ነው አይደል? ይሄን ኦርቶዶክስ ነው። ኦርቶዶክስ ክርስቲያንም ኦርቶዶክስ ነው። የትኛው ነው የቤተ ክርስቲያን አስተምሮ? እዛው ቄርሎስ ላይ እኮ ብራዘር፣ ቄርሎስ ላይ ራሱ ይኸውልህ፣ እዛው ቄርሎስ ላይ ክርስቶስ ስጋው አምላክ ነው ይላል እኮ። እዛው ቄርሎስ ላይ ደግሞ በስጋው ፍጡር ነው የሚል አለ። አሁን ቃሉን ትክክለኛውን አስማምተው ማስረዳት ሲያቅት ይቻላል ብለው ያሉ ሰዎች አሉ። አይቻልም የሚያሉ ደግሞ ሊቃውንት አሉ። ሁለት ነው ሐሳባቸው እኮ፣ ሁለት አይነት ሊቃውንቶች ነው ያሉት። ስለዚህ ትክክለኛው ግን ክርስቶስ በስጋውም አምላክ ነው። በቃ በመለኮቱም አምላክ ነው። በፊትም የመጣው እኮ ስጋን አምላክ ሊያደርግ ነው። ምክንያቱም አዳም ከኛ እንዳንዱ ይሆን ዘንድ ክፉና በጎን ያውቅ ዘንድ ከኛ እንዳንዱ መሆን አለበት አለ እግዚአብሔር። መቼ ይሁን? ቃል ስጋ ከሆነ በኋላ አምላክ ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም ማለት ነው የሚባለው። ከሰማይ ወረደ። ያ የወረደው ሰውን አምላክ አደረገው። አምላክ ሰው ሆነ፣ ሰው አምላክ ሆነ የምንለው እኮ ለዚህ ነው እንዴ። ሰው አምላክ ሆነ ማለት እኮ አይችሉም እነዚህ ሰዎች በቃ ከዚህ በኋላ። ምክንያቱም ያ ስጋ የለበሰው የፍጡር ከሆነ በስጋው ፍጡር ከሆነ ስጋው የፍጡር ከሆነ ሰው አምላክ አልሆነም ማለት እኮ። ስለዚህ እሱ ጋር በቃ ኤክስ ይሆናሉ። ምንም ውድቅ ነው በቃ ትምህርታቸው። ስጋው ፍጡር አይደለም ሲል ፍጡር ካልሆነ ያ ስጋ ከዘላለም ነበረ እያልከን ነው? እስቲ እሱን ነገር አውሩበት። ኦርቶዶክስ ከእውነተኛ ኢየሱስ ጋር ምን እያልከን ነው? ይኸውልህ አሁን ያ ስጋ ከማርያም የነሳው ነው አልኩህ እኮ። ከማርያም ሲነሳው ግን ያንን ስጋ በመፍጠር ሳይሆን የተዋሃደው በመወለድ ነው። በመወለድ የተገኘ ሰውነት ደግሞ የፍጡር ስጋ ይባላል። ገባክ? አምላክ በመወለድ ነው ያንን ስጋ ያገኘው። ስለዚህ የተወለደ የተፈጠረ አይባልም። የተፈጠረ የሚባለው አሁን እኛውን ከእናትህ ስትወለድ አሁን የተወለድክን አይደል? ከእናትህ በፈጣሪ እኮ ነው አንተ ፍጡር የምትባለው እንጂ በእናትና በአባትህ ፍጡር አትባል። የእናትና የአባትህ ልጅ ነው የምትባለው። አብም አሁን የሁሉ ፈጣሪ የሆነው ወለደው እንጂ አልፈጠረውም በስጋ። ስለዚህ ያ ስጋ አምላክ አድርጎታል በቃ። ምክንያቱም ተወለደበታ። እንደዛ እሺ፣ የእኛም ስጋውን ተወልዶ ነው። እኔ አሁን ከእናቴ ተወለድኩኝና ፍጡር አይደለም ማለት ነው?
አንተማ እኮ ከእናትህ አልወለደችም አልፈጠረችም፣ ወለደች። አባትም እንዲሁ። አብ ግን ወይም እግዚአብሔር ግን ፈጥሮሃል። ፈጣሪ አለህ፣ የሁሉም ፈጣሪ አለህ፣ አስገኝ አለህ። የወልድ ግን አስገኝ የለውም። ገባ? እሺ እዚሁ ቲክቶኩ ላይ ያሉ ሰዎች እነዚህን አንተ የጠቀስካቸውን አባቶች ጠቅሰው ኢቭን አግናጢዮስን መጥቀስ ይቻል ይሆናል፣ ግን ኢየሱስ በስጋው ፍጡር ነው ይላሉ። እነሱም ምን ትላለህ ታዲያ? እሺ እዛው ቄርሎስ ላይ ያልኩህ እኮ ቄርሎስ በስጋው ፍጡር ነው ብሎ የሆነ ቦታ ይጻፍ እንጂ ሌላ ቦታ የክርስቶስ ስጋው አምላክ ሆኗል ነው የሚለው። አምላክ ነው ነው የሚለው። ስለዚህ የሆነ አንድ ጥቅስ አንጠልጥሎ መሄድ ይቻላል ወይ? እንደዛ የሚያንጠለጥሉ ከሆነ እኮ ባይብል ላይም እኮ አምላክ ነው አምላኬ ይለዋል አብን። ስለዚህ ፍጡር ነው ለምን አይሉት? ስለዚህ እነሱ ስህተት ነው ወይስ አንተ ስህተት? ትርጓሜያቸው ላይ ነው የተሳሳቱት ነው ምልክ አገላለጻቸው ላይ ተሳስተዋል። አሁን እኮ ይልክ የክርስቶስ ስጋው ፍጡር ነው የሚሉ ሰዎች እና የክርስቶስ ስጋ ፍጡር ከሆነ ኢየሱስ አምላክ አይደለም ወይ ብትላቸው አረ ነው ይሉሃል መልሰው። ክርስቶስ ደግሞ ያለዛ ስጋ የለም። ታዲያ የቱን ነው እያመለኩ ያሉት? ስለዚህ ማለት ነው ወንድም እኔ አንተን ስረዳ አይነገርለትም ከተዋህዶ በኋላ፣ ምክንያቱም የተዋህዶ አምላክ ስለሆነ ኤንድ አክብሮታል። ኤንድ ስጋውንም አምላክ እንለዋለን ቅድም ብልሃልና፣ እስቲ በአንድ ስቴትመንት በአንድ አረፍተ ነገር የቤተ ክርስቲያኒቱ ትምህርት ይሄ ነው የሚለውን አስቀምጥ። እስቲ ቃላቱን በስርዓቱ እያሰብክ አስቀምጥ። የቤተ ክርስቲያኗ ትምህርት ብዬ የማምነው ትክክለኛው እንትን ላይ እኮ አለ። ውዳሴ ማርያም ላይ ማናቸው 318 ሊቃውንት የደነገጉት ምንድን ነው የሚለው? የተወለደ እንጂ ያልተፈጠረ በባህሪው ከአብ ጋር የሚተካከል ሁሉ በእርሱ የሆነ በሰማይም ካለው በምድርም ካለው ያለ እርሱ ምንም የሆነ የለም። የተወለደ እንጂ ያልተፈጠረ። እንደዚህ ብሎ እየጸለየ በስጋው ፍጡር ነው የሚል ካለ የራሱን የተሳሳተው ውዳሴ ማርያሙን በቃ እንትን ብሎታል ማለት ነው፣ ረስቶታል። ዝም ብሎ ያነበዋል እንጂ አልገባውም ማለት ነው። ስለዚህ ማንም ለሰባዊ ፈጣሪው ለሰባዊ ባህሪው ነው እሱ የተባለው። እሱን ነገር እስቲ አጥራለት አማን ክርስቶስ እኮ ነው የሚለው እኮ ክርስቶስ እኮ ነው የሚለው። እሱን እኔ ስረዳው ማለት ነው እውነተኛው እሱን እኔ ስረዳው ምን ማለት መሰለህ፣ የተወለደ እንጂ ያልተፈጠረ ሲባል የኒቂያው እንትን አለ አይደለ፣ ጉባኤ እንትን አለ አይደለ፣ ኮንፌሽን አለ። እዛ ላይ ከእውነተኛ አምላክ የተገኘ እውነተኛ አምላክ፣ ከእውነተኛ ብርሃን የተገኘ እውነተኛ ብርሃን ይላል። ደን ከእውነተኛ አምላክ መገኘቱን በማጠየቅ ወይም ያንን ነገር በማሳሰብ ደረጃ ነው የተወለደ እንጂ ያልተፈጠረ የሚለው እንጂ እኮ ክርስቶስ ነው እኮ የሚለው፣ ወልድ አይደለም የሚለው። ከስጋዌ በኋላ ባለው ስሙ እኮ ነው ይኸውልህ እንደዚህ የሚለው። ይኸውልህ አንድ የአብ ልጅ በሚሆን በአንድ ጌታ ይላል። በአንድ ጌታ በኢየሱስ ክርስቶስ እናምናለን። ምን ማለት ነው? ሰው ከሆነ በኋላ ባለው ስሙ ማለት ነው። ከተዋህዶ በኋላ ነው እናምናለን። እውነተኛ አምላክ ከእውነተኛ አምላክ የተገኘ አምላክ ነው ኢየሱስ። የተወለደ እንጂ ያልተፈጠረ በባህሪው ከአብ ጋር የሚተካከል ሁሉ በእርሱ የሆነ በሰማይም ካለው በምድርም ካለው ያለ እርሱ ምንም የሆነ የለም ነው የሚለው። ስለዚህ ኢየሱስ ክርስቶስ ብሎ ነው የሚጠራው እኮ ኢየሱስ ክርስቶስ ብሎ ጠርቶታል። ግን ከፊት ለፊት ምን አስቀድሟል? አሁን ስታነብ የሰማሁት በባህሪው ከአብ ጋር የሚተካከል ይላል። ኢየሱስ ክርስቶስ ብሎ አልኳላ በኩል ደግሞ መጥቶ እኮ ራሱ ኢየሱስ ነው እኮ በባህሪው ከአብ ጋር ከስጋዊ በኋላ ከተዋህዶ በኋላ በዛ ሰውነቱ ከአብ እኩል ነው አለው እኮ። ሚኪ ቀጥል። ሚኪ አንተ ነው የምትቀጥለው። እቺ ኮሜንት ላይ ጻፍካትን ፖለቲካ እሷን አራምዳለሁ ካልክ ያው አዘልላለሁ። እኔ ጥሩ አዘል ላይ ነኝ። አሁን ቀጥል፣ ጥያቄ ጠይቅና ወይም እዛ ጋር ያለው ነገር ያልተመቸ ነገር ካለ እሱን መቀጠል ትችላለህ። የቤተ ክርስቲያኒቱ አስተምሮ የትኛው ነው እስካሁን ከተወራ ውስጥ? አይ እኔ ጥያቄ አለ ለእናንተ ባይዘው ወይ ጥያቄውን ተው፣ እዚህ ጋር እኛ ነን እየጠየቅን ያለ ነው። አሁን እየተወራ ካለው ውስጥ የቤተ ክርስቲያኒቱ አስተምሮ የትኛው ነው?
ምንድን ነው የተወራው? ታዲያ ውጣ። ከእንቅልፍ ነቅተህ ነው እንደመጣው ውጣ ከዚህ። እሺ እውነተኛው የቤተ ክርስቲያኒቱ አስተምሮ ብለህ አሁን እያስቀመጥክ ያለውም ያ ክፍል አሁን አንተ ያነበብክልን እየተነገረ ያለው አሁን አይ ቲንክ ውዳሴ ማርያም ነው መሰለኝ እየነገርከን ያለው ስለ አምላክነቱ እየተወራ ነው ብለህ ነው የምታምነው? ስለ ሰውነቱ ጭምር እየተወራ ነው ብለህ ነው የምታምነው? ሚዩት ላይ ነህ። ሚዩትን አንሳ። እውነተኛው ሚዩት ነበርኩኝ። አዎ እንደዛ ነው አባት። እሺ በዚህ ምክንያት ክርስቶስን ኢየሱስን ስቲል በስጋውም ቢሆን አድረስ የምናደርገው የምንጠራው አምላክ አድርገን ነው ማለት ነው። ስለዚህ ፍጡር ብለን መጥራት አንችልም። ሰው የሆነ አምላክ ብለን ነው ግን የምንጠራው። ስለዚህ ሰውነቱ አምላክ ሆኗል ማለት ነው። እሺ ስለዚህ በሰውነቱ አምላክ እንደሆነ የባህሪ አምላክ ሆኗል። የለበሰው ስጋ የባህሪ አምላክ ስልጣን አግኝቷል። በቃ ከተወለደ። እሺ ስለዚህ የለበሰው ስጋ በማርያም በኩል ያገኘው ስጋ የባህሪ አምላክነትን ስላገኘ የባህሪ አምላክነትን ካገኘ በኋላ ይሄ የምናየውን ኢየሱስ የሚራመደውን ኢየሱስ ያንን በስጋው ፍጡር ነው ብሎ መጥራት ምንድን ነው ማለት ነው? በቤተ ክርስቲያኒቱ አስተምሮ በስጋው ፍጡር ነው ብሎ መጥራት በቃ ፍጡር ነው እንደማለት ነው። በቃ ምንም ያለዛ ስጋ ኢየሱስ ስለሌለ ኢየሱስ ፍጡር ነው እያሉ ነው ሳያውቁት። በውስጣቸው በልባቸው ግን ያው እንዳልኩ የሆነ አምላክ ነው የሚል ነገር አለ፣ ግን በአነጋገር ደረጃ ፍጡር ነው እያሉት ነው። ፍጡር ነው ብሎ የሚጠራ ምንድን ነው? በቤተ ክርስቲያኒቱ አሁን ስጋው ከብሯል፣ ስጋው አምላክ ሆኗል። ነገር ግን አምላክ መሆኑን አፊርም ሳያደርጉ በስጋው ፍጡር ነው ብሎ የሚጠራ ምንድን ነው የሚባለው? በስጋው ፍጡር ነው የሚባለው ወደ አሪዎስ እኮ ሊወስድ ነው ማለት ነው። እናመሰግናለን መምህር ዘምሁር። ወይ ብራዘር ሰላም ነው? ከእኔ ጋር ልታወራ ነው ወይስ ከእውነተኛው ጋር ልታወራ ነው? አይ እኔማ እንትን ላይ ቆይዛ አይ እኔ ጥያቄው መጀመሪያ እንትና ላይ ነው የማን ነው ኦርቶዶክስ የሚለው ላይ። እሺ ቀጥል። አይ የስጋው ፍጡር የሚል ሰማው መሰለኛ። አዎ በስጋው ፍጡር ነው፣ በስጋው ፍጡር ይባላል ብሏል ኦርቶዶክስ። አይ በስጋው ፍጡር የሚል ትምህርት የለንም እኛ። ዋው እስቲ ዋው እንላለን። ቀጥሎ ምክንያቱም ፍጹም አምላክ ፍጹም ሰው ነው። ያ ስጋና መለኮት ደግሞ አይለያይም። እንደዛ የሚል ትምህርት ስለሌለን ከዛ መጣው ብዬ። ኦርቶዶክስ ቀጥል። አይ እንጃ ስሙር ይሰማል። አይ እኛ ስናወራ ለምሳሌ አንዳንዴ ለፖለቲካም ይመቻልና አንድ ነገር ብቻ መልስልኝና እኔም ልስማማና ልውጣ። እሺ ክርስቶስ የማንን ስጋ ነው የተዋሃደው ወይም የነሳው? የድንግል ማርያም ስጋ። የድንግል ማርያም ስጋ ማለት የአዳም ነው አይደል? አዎ የአዳም ዛ እና የአዳም ስጋን ምን ብለን ነው የምጠራው? ለምሳሌ አምላክ ወይስ ፍጡር ብለን ነው? ኖ የፈጠረውን ስጋ ነው የተዋሃደው እሱ። አይ እኔ እስከማውቀው ድረስ በቤተክርስቲያን ውስጥ ራሱ እይታ እንደ አገላለጥ እይታ ራሱ ከተዋህዶ በፊት ፍጡር እንደሆነ ማንም ያምናል። ከተዋህዶ በኋላ ግን ይሄ አገላለጥ አይነገርለትም ለፈጣሪ ተብሎ ነው የሚታመነውና ልክ ነው። ግን ስለ ሰውነት ስናወራ ለምሳሌ የአዳምን ስጋ እንደመያዙ ወይም ደግሞ እንደመንሳቱ የአዳምን ስጋ ምን ብለን ነው የምጠራው ነው? አሁን በቃ ቀላል ጥያቄ ነው። እሱ እኮ ታዲያ የፈጠረውን ስጋ ተዋሃደ እንጂ እኮ እንዴት አድርገህ ፍጡር ትለዋለህ ነው? የፈጠረውን ስጋ ተዋሃደ ነው። ሰውነቱን የአዳምን ሰውነት ምን ብለን ነው የምጠራው? አምላክ ነው ሰው ነው ብለን ነው የምጠራው? ሰው ነው። አሁን እና እኔ ከዚህ የተለየ ነገር ተናግሬያለሁ። አሁን እኔ ከዚህ የተለየ ፍጡር በስጋው ፍጡር ይባላል የሚል ስለሰማው እኮ ነው። ለዛ እሺ አሁን ሰው ነው። እሺ አሁን ለምሳሌ በስጋው ሰው ነው ብለስ ትከራከረኛለህ? ሰው ነው ብለህ ሰው አምላክ ሰው ሆነ ነው አይደለም? አምላክ ሰው ሆነ። ክርስቶስ በስጋው ሰው ነው ብለህ ወይም ደግሞ ሰውነትን ለክርስቶስ ብናገርለት ትቃወመኛለህ? ሰውነትን ለክርስቶስ ትቃወመኛለህ? ሰውነትን ለክርስቶስ ለምሳሌ ፍጹም ሰው ነው ብዬ ብናገር ወይም ደግሞ የአዳምን ሰውነት ነው ያዘው የአዳምን ስጋ ነው ያዘው ብዬ ብናገር
ትቃወመኛለህ? ያው ፍጹም ሰው አንልም። ፍጹም ሰው ፍጹም አምላክ የምንለው ኖ ስለ አምላክነቱማ እኮ እኛ ምን ግን አምላክነቱን እኮ ፍጡር ነው አንለውም አይደለ? ወይም ደግሞ አምላክነቱን ሰው ነው አንለውም። በተዋህዶ ነው አምላክ ሰው ሆነ ብለን የምንናገረውና ግን ሰውነቱ ላይ በቃ የክርስቶስ በስጋው ሰው ነው ብዬ ብናገር ፍጹም ሰው ነው ብዬ ብናገር ትቃወመኛለህ? ነው በስጋው ሰው ነው። በቃ አሁን እኛም ይኸውልህማ ለነሱ ፖለቲካ እንመችና ተመሳሳይ ነገር ነው የምናወራው። አይ ተመሳሳይ አይደለም። ለኛ ፖለቲካም የተሰራ የለም እዚህ ማለት የአንደርስታንዲንጋችሁን ለማወቅ ነው። እሺ አማን አስረዳችሁ። እሺ ችግር የለውም። ራሳችሁ ተወያይታችሁ እኛ ፖለቲካ እንዴት እንሰራለን? እናንተ እንድታወሩ እኛ ኖት ይዘን እየሰማን ነው። ቆይ አንዴ ልዩነታችንን ንገረኝ። ልዩነታችንን ንገረኝ። አይ አማን ልዩነታችንን ንገረኝ። አንደኛ በስጋው እንዴ ልዩነታችሁንማ እኮ ገብቶ አውርቷል። አሁን እኮ ሙሉ በሙሉ ዘምሁር አላወራም። በደንብ ሰምታል። እሺ ልዩነታችንን ንገረኝ። ምን ችግር አለ? እኔ እነግራለሁ። አሁን ኖት እያስኩ ስለሆነ እኮ ሰብሰብ አድርጌ በኋላ አወራለሁ። ሁላችሁም እንደሰማው አሁን አልነግርህም። ሰብሰብ አድርጌ ኖቱን አሁን ቀላል ነገር ነው። ኦርቶዶክስ ክርስቲያን ልዩነታችንን አይ ቆይ የኢየሱስ ይኸውልህማ እውነተኛ ኢየሱስ ምንም ልዩነት አይታይም። የቃል ነው ያገላለጥ ነው ይጠራል አይጠራም የሚለው ነገር ነው። ለምሳሌ መጽሐፍ ቅዱስ ላይ ክርስቶስ አማላጅ ተብሎ ተጠርቷል። ግን ይሄን አገላለጥ እንደ ኦርቶዶክስ ቤተክርስቲያን አንጠቀምም። ኦርቶዶክስ ስማ ኦርቶዶክስ ይቅርታ አንዴ የሰማሁትን እኔ ልንገራችሁ። ረጅም ሰዓት ዝም ስላልኩኝ በደንብ የመስማት እንትን ነበረኝና እኔ የሰማሁት ለምሳሌ እውነተኛው የኢየሱስ ክርስቶስ ስጋ ወደ አምላክነት ተለውጧል ብሏል። በዚህ ትስማማለህ? ኦርቶዶክስ ክርስቲያን ተለውጧል አላልኩም። ተለውጧል አላልኩም አይልም። እንደሱ በደንብ አልሰማህም። ችግር የለውም። ላምጣልህ ልዩነታችን ላምጣልህ። የኢየሱስ ክርስቶስ ስጋ አምላክ ሆኗል ብለሃል አይደል? ተለውጧል ግን አላልኩም። ይኸውልህ ችግር የለውም። ተለውጧል የሚለውን የኔ እንትን ነው የሚሆነው። ችግር የለውም። የኢየሱስ ስጋ አምላክ ሆኗል ብለሃል አይደል? ቃል በቃል አዎ። በቃ ሰውነቱ ሳይለቅ አምላክ ሆኗል። እሺ ኦርቶዶክስ ክርስቲያን በዚህ ትስማማለህ? በምኑ? በዚህ እውነተኛው ኢየሱስ በተናገረው የኢየሱስ ስጋ አምላክ ሆኗል በሚለው ትስማማለህ? ኦፍኮርስ በተዋህዶ አምላክ ሆኗል። ስለዚህ ስጋው አምላክ ሆኗል። ከዛ አማኒ አሁን ቀጥል። አማኒ ቀጥል። አሁን ከዛ ቅድም ምን አለን? በስጋው ፍጡር ነው እንላለን አለ። ደን ያ በስጋው ፍጡር የሆነው ደግሞ አምላክ ሆኗል። አሁን እያልከን ያለው በአምላክ የሆነው በስጋው አምላክ የሆነውን ያንን ፍጡር ብለህ ትጠራዋለህ ወይ ነው ጥያቄው። እሱ አይጠራውም። አሁን ልዩነታችን እሱ አይጠራው ምን ይጠራዋለሁ? የቃል ጨዋታ ነው። አየህ አሁን ምንም አይነት ልዩነት የለውም። ልዩነታችን ቃላት እኮ ልዩነት አያመጡም። ማን አንዳንድ ቃላት ያመጣሉ። እሺ አሁን እውነተኛውን እንስማ። እውነተኛው እናውራን እነሱ እኮ ታወራላችሁ። ሁለታችሁ ያላችሁትን ነገር የሰማነውን ኦብዘርቭ ያደረግነውን እንናገር። ቅድም እውነተኛው ገባና ውዳሴ ማርያምም ላይ ያለው የእምነት አንቀጻችንም ላይ ያለው ያ ስግው ቃል መለኮት ስጋን ሲዋሃድ ያንን ስጋ አክብሮታል። ከዛ መለኮት ሆኗል ወይም አምላክ ሆኗል አለ። እሱን ትስማማለህ ወይ ስትባል አዎ አልክ። ስለዚህ አንድ ላይ ናችሁ ማለት ነው። ከዛ በኋላ ግን አንተ ያንን ተዋህዶ አምላክ የሆነውን ስጋ ፍጡር ብለህ ትጠራዋለህ። እውነተኛው ደግሞ አይነገርለትም ይላል። አይነገርለትም እንደዛ ብሎ መጥራትና ይነገርለታል ሰው ይባላል። አፖሎጊያ ይኸውልህ ሰውም ይባላል። ግን ያ ሰውነት ግን የፍጡር አይባልም። የፍጡር ሰውነት አይባልም። የፈጣሪ ሰውነት ነው የሚባለው። በስጋው ፍጡር ይባላል አይባልም። ሰው ግን ይባላል። ይኸውልህ ሰውነትን ያገኘ አምላክ ማለት ነው እኮ። እሺ እንደዚህ እናድርገው። በስጋው ፍጡር አይባልምና ሰው ይባላል በሚለው መካከል ያለው ልዩነት አስቀምጥና ኦርቶዶክስ ለምን ፍጡር እንደሚባል ይንገረን። አንተ በስጋው ፍጡር ለምን እንደማይባልና ግን ሰው ብለን ለምን መጥራት እንደምንችል ኤክስፕሌን አድርግልን። ደን ኦርቶዶክስ ደግሞ አምላክ ምንድነው? ስጋው ወደ አምላክ ምንድነው? ስጋው ከብሮ አምላክ ተብሮ እንደሚጠራ አምኖ ከዛ ያንን ፍጡር ብለን እንጠራዋለን ያለበትን ደግሞ እሱ ያብራራልናል። አንተ ሰውን ብለህ ትጠራዋለህ፣ ችግር የለውም። ግን በስጋው ፍጡር ነው አትልም። ለምን እንደማትል ንገረን። ኦኬ ቅድም ገልጬው ነበር። አሁን ምንድነው መሰለክ
ያ በስጋ ክርስቶስ ሰው የሆነው ማለት ነው። ወልድ ሰው የሆነው በመወለድ ነው። በመወለድ ያንን ሰውነት ስላገኘ የተወለደ የተፈጠረ አይባልም። ሃይማኖታችንም ጸሎት ላይም እኮ የተወለደ እንጂ ያልተፈጠረ ያለው እኮ ለዚህ ነው። የተወለደ ነገር የተፈጠረ ስለማይባል፣ ምክንያቱም የተወለደው ከማርያም ብቻ አይደለም ከአብም ነው የተወለደው። ስለዚህ ፍጡሯ ማርያምም ወለደችው፣ ፈጣሪ የሆነው አብም ወለደው። ስለዚህ በመካከል ምንም ፈጣሪ የለም የወለደው የፈጠረው። ስለዚህ ያ ስጋ በሰውነት የተወለደ ነው። ያ ሰውነቱ በሰውነት የተወለደ ነው ወልድ። ስለዚህ ያ ሰውነት ከዚህ በኋላ ፍጡር አይባልም፣ ሰው የሆነ አምላክ ነው የሚባለው። ሰውነቱ አምላክ ሆኗል። በቃ የባህሪ አምላክ አድርጎታል። ምክንያቱም ባይብሉም አለ እኮ አዳም ክፉና በጎን ያውቅ ዘንድ ከኛ አንዳንዱ ሆነ ማለት እኮ አዳም ማለት እኮ ሰውነቱ ነው፣ የክርስቶስ ሰውነት ነው። ስለዚህ ያ ሰውነቱ ከሶስቱ አንዱን አከለ እኮ ነው ያለው። ጌታም ብሏል ሌላ ቦታ ምንድን ያለው? አባቶይ ቀድሞ ባንተ ዘንድ በነበረኝ ክብር አክብረኝ አለው እኮ። ይሄን የሚለው እንግዲህ በመለኮት የነበረው ያ ወልድ በዛ ስጋ ውስጥ ስላለ ነው። ይሄ የነበረው ያ መለኮት ወልድ ማለት ነው። ቀድሞ በነበረኝ ክብር አክብረኝ የሚለው እኮ እኔ የለበስኩት ስጋ ከመጀመሪያው እኩል አምላክ ይሁን ማለት እኮ ነው ጥያቄው። የለበስኩት ስጋ ራሱ አምላክ ይሁን ነው። ይሄን ግን አምላክ መሆኑን ያውቃል ኢየሱስ። ምክንያቱም ገና ሲጸነስ እኮ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ማን ነው ስሙም ድንቅ መከራ ያለ አምላክ ተብሎ ይጠራል ተብሎ ኢሳይያስ ላይ የተነገረው ሕፃን ሆኖ አምላክ ተብሏል መጀመሪያው። ይሄን ክርስቶስ ያውቃል። ግን ለሚሰሙት ማለት ነው እዛ ጋር ለሚሰሙት እንዲረዱ በሰማይና በምድር ስልጣን እንደተሰጠው ክርስቶስ የለበሰው ስጋ አምላክ እንደሆነ ለመግለጽ ነው ይሄን ያለው። ስለዚህ በምንም ተአምር ስጋው ፍጡር ነው የሚልን ከተዋህዶ በኋላ እንደ ማብራሪያ መጠቀም አንችልም ነው አይደለ? አዎ ሰው ነው ግን ማለት ይቻላል። ሰውነቱ ግን ፍጡር አይባልም ከዚህ በኋላ። እሺ፣ ምክንያቱም የባህሪ አምላክ አድርጎታል። የባህሪ አምላክ ስልጣን ሰጥቶታል። የጸጋ እኮ አይደለም የሚሰጠው። እውነት ነው። የተዋሃደውን ስጋ የባህሪ አምላክነት ስልጣን እኮ ነው የሰጠው። ያ እሺ። ስለዚህ በስጋው የባህሪ አምላክ ነው። እሱን ኦርቶዶክስም ያምናል። የባህሪ አምላክ ሆኗል የሚለውም ማለት ነው ያምናል። ደን በዚህ ምክንያት ሁለቱ የተስማሙበት ላይ ቆሜ ደን ሁለቱም አይስማሙበትን መዳረሻ ልናገር። ከተዋህዶ በኋላ ወይም ሲዋሃድ ስጋው የባህሪ አምላክነትን አግኝቷል፣ ወር አምላክ ተብሎ ይጠራል። እሺ ከዛ በኋላ በዚህ ምክንያት እውነተኛው ምንድን ነው እያለን ያለው? ኢየሱስ ክርስቶስን በስጋው ፍጡር ማለት አንችልም። ኦኬ ኦርቶዶክስ ቀጥል። አሁን ሰው ነው የሚለውን ነገር ያምንልሃል። ያንን ሰው ግን በተዋህዶ የከበረ ስለሆነና አምላክነትን ያገኘ ስለሆነ ፍጡር አንለውም ይላል። አንተ ፍጡር እንለዋለን በስጋው አልክ። ለምን እንደምትል ንገረን። ልዩነት የለም ፖለቲካ ነው አትበል። ይህን የሚያክል ልዩነትማ ልዩነት አይደለም። ልዩነት አይደለም። እሺ ልናገር። ቀጥል። አንልም ብሏል እሱ። አንተ ለምን እንደምትል ችግር የለም። አማንዬ በቤተክርስቲያን ውስጥ ብዙ አይነት እይታዎች አሉ። እይታዎች ናቸው በጽሁፍ የተቀመጠ ዶክማቲክ የሆነ ነገር ማንም ሊያመጣ አይችልም። እንደዚህ ይባላል እንደዚህ አይባልም የሚል ነገር ግን አንዳንድ ሰዎች ምን ብለው ያነሳሉ? ለምሳሌ ከተዋህዶ በፊት ማለት ስጋ መለኮትን ሳይዋሃድ በፊት ፍጡር ተብሎ ይነገርለታል። ነገር ግን ከተዋህዶ በኋላ ግን ፍጡር ተብሎ አይነገርለትም ብለው ያምናሉ። እና አንዳንድ ደግሞ ይጠይቃሉ። እነሱም ደግሞ እንደዛ ካለ ውላጤ አለ ወይም ደግሞ ሰውነቱን አጥፍቶት የመጀመሪያ ፍጡርነቱን አጥፍቶት አምላክ ሆኗል እና ስለዚህ ውላጤ አለ አያስኬድም ብሎ የሚናገሩ አሉ እንደ እይታ። ሁለተኛው ደግሞ መጀመሪያም ከተዋህዶ በፊት ፍጡር ይባላል ከዛም በኋላ ፍጡር ይባላል ብሎ ፍጡር ይባላል ያልከው ነገር አልገባኝም ብራዘር። አይ እኔ እይታውን ነው የማስቀምጠው። እኔ አምናለሁ ፍጡር ይባላል ያልከው ከተዋህዶ በፊት ኢየሱስን ፍጡር የምትለው መጀመሪያ መች ተዋሃደና ነው? ከተዋህዶ በፊት የምትለው ማንን ነው? ማርያምን ነው? ማንን ነው? አልገባኝም። አይ ለሰሚም እኮ ጥሩ አይደለም እኮ። አንዴ ቆይ ልጨርስ። አይ ከተዋህዶ በፊት ፍጡር ነው የምትለው ማንን ነው? ኢየሱስ ከተዋህዶ በፊት እኮ የለም። ከተዋህዶ በፊት ያለችው ማርያም ናት። ከተዋህዶ በፊት ያለችው ማርያምን ከሆነ እሷ ፍጡር ናት። ኢየሱስ ግን ከተዋህዶ በፊት የለም። ስለዚህ ከተዋህዶ በፊት ፍጡር ነው የሚለውም አይሰራም። ትክክል ነው። ዘሩ የለም። ዘሩ ጽንሱ እኮ ከጽንስ ጀምሮ ነው እኮ ኢየሱስ አምላክ ለምን ለፖለቲካ እንድንመች ታደርጋለህ? አሁን ዘሩ የለም፣ የክርስቶስ ዘር የለም።
የምን ዘር? የክርስቶስ ዘር። የትኛው ዘር? ከልጅ ልጅ ተወልጄ አድንሃለሁ የሚለው እናቱ እኮ ሲጸነስ አምላክ ሆነ። በቃ እኮ ዘሩ የለም ከድንግል ማርያም በፊት። የምን ዘር? ሰዋዊ ዘሩ ነው የክርስቶስ። ኧረ በግ አምላክ፣ ኧረ በግ አምላክ የለም። ስለዚህ ዘር የወንድ ዘር የሚባል የለውም እኮ አይደል እንዴ? ዘር እኮ አልመጣም ለክርስቶስ እኮ ዘር የለውም። የወንድ ዘር ነው እኮ ዘር የሚባለው እኮ የወንድ ዘር አይደለም። የአዳም ዘር አይደለም። የአዳም ዘር ይሁን እንጂ የአዳም አሁን እንደዚህ የሚባል ነገር ቆይ ወንድሜ ስማ፣ እንደዚህ የሚባል ነገር የለማ። የአዳም ዘር ይሁን እንጂ ዘሩ የለም አይባልም። አሁን አይደለም። አሁን ትሰማኝ እኮ አሁን ለነሱ ዘር እንዴት ነው የምታመጣለት አንተ? አልገባኝም። ቆይ ስማ፣ አሁን ያልገባህ ነገር ምን መሰለ? አሁን ለምሳሌ ድመቷ ወተቱን ጠጣችሁ እያልከኝ እኔ ደግሞ አይ ካት ነው ድመቱን የጠጣችሁ እያልኩ የቃላት ጨዋታ እየተጫወትን ነው እንጂ ተመሳሳይ ነገር ነው የምናወራውና አይደለም። ተመሳሳይ አይደለም በፍጹም። ክርስቶስ ከተዋህዶ በፊት ፍጡር ነው የምትለው ነገር ከተዋህዶ በፊት ክርስቶስ የሚባል የለም። ስለዚህ እንደዚህ ልበል፣ ችግር የለውም። እሺ ችግር የለውም። በቃ እኔ አሁን ይሄ ፍጡር የሚለው ነገር ላጥፈውና እኔ አሁን እንደዚህ በቃ አልናገርም ከዚህ በኋላ። ክርስቶስ ከተዋህዶ በፊት ከተዋህዶ በኋላ ሰው ነው አይደለ? ከተዋህዶ በፊትማ አምላክ ነው። ከተዋህዶ በፊትማ መለኮት ነው። ከአብ ጋር በመለኮት የነበረ ነው። አይደለም ክርስቶስ ስጋን ከመዋሃዱ በፊትም ሰው ነው፣ ከተዋህደም በኋላ ሰው ነው። የተለወጠ የተጠፋፋ ነገር የለም። ከተዋህደ በኋላ ሰው የሚባል የለም። ከተዋህዶ በፊት ከአብና ከመንፈስ ቅዱስ ጋር የነበረ ወልድ ተብሎ የሚጠራ አካል ነው። አሁን እኮ ከራስ ጋር አሁን ሰው አይደለም ሰው የሚባል ነገር የለም ትለኛለህ። ከተዋህዶ በፊት ሰውነት የሚባል ፍጡር የሚባል ነገር የለም። ከተዋህዶ በፊት ከጽንስ በፊት ማለት እኮ ነው አይደል? ተዋህዶ እኮ ጽንስ ነው። ከዛ በፊት ወልድ ከአብና ከመንፈስ ቅዱስ ጋር ነበረ። ከተጸነሰ በኋላ ያ ጽንስ አምላክ አድርጎታል። በቃ መጀመሪያ ምን ነበር? አምላክ ከመሆኑ በፊት ምን ነበር? መጀመሪያ አምላክ ከመሆኑ በፊት ምን ነበር? ክርስቶስ አምላክ አድርጎታል አልከኝ። ከዛ በፊት ምን ነበር? ከማርያም የነሳውን ስጋ ተዋህዶ አምላክ አደረገው እንጂ ከዛ በፊት ምንም የክርስቶስ የሰውነት አካል የለውም። ምን ማለት ነው የሰውነት አካል የለውም? እኔ ብቃኝ። በቃ መልካም ቀን ይሁንላችሁ። ሌላ ሰው አስገቡና እናመሰግናለን። ኦርቶዶክስ በጣም ጥያቄ ነበር ለኦርቶዶክስ። ኦኬ ቃል ይቀጥል እንግዲህ ካለ አይ እኔ የቃል ነገር ነው እንጂ ሀሳብ ላይ ምንም አይነት ልዩነት የለንም ብዬ እንትን ለማለት ስሞክር ይጠመዘዝብኛል። እሱ ኦርቶዶክስም አይመስለኝም እኮ። አይ የሀሳብ አይደለም ማለት ነው። አይ እሱማ ሀሳባችን በፊት በስጋው ፍጡር የሆነ ሰውነት አለው የምትለው ከተዋህዶ በፊት ፍጡር ይባላል። የት የነበረ ፍጡር? ማንም ቤተክርስቲያን ከተዋህዶ በፊት ወልድ ነው ያለው እንጂ ፍጡር የሚባል እኔ ደግሞ ጠይቅ እንደዛ ብሎ ይብቃኝ ካለ አመሰግናለሁ። አይ አንተን ግን ትንሽ ለማጥራት እንትን አልኩ አንደርስታንድ እንድናረግ ማለት ነው። ግን ቱ ቢ ኦነስት እውነተኛው ኢየሱስ የቤተ ክርስቲያንህ ትምህርት እንደዚህ ለመሆኑ ትንሽ ማስረጃ ቢጤ ብታመጣና ሁለታችሁን በማስረጃ ብታደርጉ ታሪፍ ነበር። የሀሳብ አይደለም ሙሉ በሙሉ የአገላለጽ ሳይሆን የሀሳብ ልዩነት ስለሆነ እያየን ያለ ነው ማለት ነው። ኦርቶዶክስ ክርስቲያን ኢየሱስ ክርስቶስ ከተዋህዶ በኋላ ኢየሱስ ክርስቶስ ከተዋህዶ በኋላ በስጋው ፍጡር ነው ብለህ ታምናለህ? እንደ ቤተ ክርስቲያን አስተምሮ እኮ አሁን ፍጡር ስትል ለምሳሌ ስለ ሰውነቱ ነው የምታወራው? አዎ በስጋው እያልኩኝ በቃ እንደኮ ባገላለጥ እኮ ነው። አይ ታምናለህ ወይ እንደዛ በስጋው ፍጡር የሚለውን ታምናለህ? ኦልሬዲ እና አግናጤዎስን መጥራት እንችላለን። አሁን እኮ በቃ እዚህ ጋር ምንም በቃ እንግባባ ያልቻልነው ነገር ምንድን ነው ታውቃለህ? ሰውነትን ፍጡር ነው ወይ ነው እንዴት ነው የሚለያዩት እኮ ነው። ምንድን ነው የሚለያያቸው? እኔ እኮ ግራ የሚገባኝ ነገር የክርስቶስ ሰውነት ነው የምትለው? አንዴ ቆይ ቃሌ ይሰማል? እኔ ይሰማኛል። እኔ አሁን ከአንተ ጋር ለመግባባት እኔ ፈለኩ
አንድ ሰው ሰውነትን የሚያምን ከሆነ እንዴት ነው ፍጡርነትን የማያምነው? ያ በቃ ሰውነት በሰውነቱ ፍጡር ይባላል የሚለው ነገር የታመነ ትምህርት እንደሆነ አንተ ታምናለህ አይደለ? እኛም ስለምናምን ማለት ነው። ጉድ። እሺ እሺ፣ እውነተኛው ኢየሱስ በሰውነቱ ፍጡር አይደለም ብለህ ነው የምታምነው? ቆይ ኦርቶዶክስ ቆይ አረሚት። እሺ፣ እውነተኛው ኢየሱስ በስጋው ፍጡር አይባልም የቤተ ክርስቲያን ትምህርት አይደለም ብለህ ነው የምታምነው አንተ? አዎ፣ ምክንያቱም በስጋው የተወለደ ነው አልኩህ እኮ። በስጋ የተወለደን ነገር ፍጡር ይባላል ወይ ነው? አሁን ራሳቸውን ይጠይቁ እስቲ። አብ በስጋ ወልድን ፈጠረው ወይስ ወለደው? ፈጠረው ስትለው አልፈጠረውም ይላል። ወለደው ከሆነ ደግሞ የተወለደ ነገር ፍጡር አይባልም። ቆይ የተወለደ ነው እንጂ የተፈጠረ አይደለም። ኦርቶዶክስ አንዴ ቆይ። አሁን ለነሱ ማትመቻቸው አንተን ሚዩት አድርጎ ሰምተዋል አንድ ጊዜ አንተ። እሱ ደግሞ ይሰማ አንዴ። አንተ ያገላለጽ ነው እያልክ ስለሆነ ማለት ነው። አይ ያገላለጽ አይደለም። አሁን እሱ የሳተው ነገር ምን መሰለህ? አገላለጹ ወደኔ አልተጠጋም። በቃ ግግም ብሎ በዛኛው ሐሳብ ቆየ እንጂ የሱ አገላለጽ ምንድነው እያለ ያለው? ሰውነት ስላለው የሰውነት ስላለው ያንን የሰውነት አካል ስላለው የሰውን ስጋ ውህድ ስለሆነ ያ የሰውነት ውህድ ፍጡር ማለት እንችላለን ነው እያለ። እሺ እኔ ፕሮቴስታንት ነኝ፣ ግን እሺ አንተን ትንሽ ላግዝ ልሞክር። እያለ ያለው ነገር ኦርቶዶክስ ክርስቲያን እየነገረ ያለው አንድ ነገር አለ። ሰውነትና ፍጡርነትን ለይተህ በተለያየ ካቴጎሪስ ማስቀመጥ አትችልም እያለህ ነው። ኢየሱስ በስጋው ሰው ነው እያልክ አት ዘ ሴም ታይም ፍጡር አይደለም እንትን ለማለት እንደዛ ኖ ፍጡር አይደለም ማለት አይቻልም። በቃ ኢየሱስ በስጋው ፍጡር ነው ማለት ኢየሱስ ሰው ነው ማለት ነው እያለ ነው። አንተ በዚህ ትስማማለህ እኮ? እንደዚህ ነው እያለ ያለው። እኔ ደግሞ እያልኩ አንተ ትስማማለህ ወይ በዚህ? እንዴት እስማማለሁ? እኔ እያልኩ ያለሁት ይሄኛው ሰውነትን የተዋሃደው ወልድ ሰውነትን የተዋሃደው በመፈጠር አይደለም በመወለድ ነው። ገባክ? በመወለድ የተገኘ ሰውነት ነው ያ ሰውነት። ከአብ ችግር የለብንም። ይኸውልህማ ከሰማ ያሳብ ችግር። ስለዚህ ከአብ የተወለደን የተፈጠረ ነው ካልከው እንትን ሃይማኖት ጸሎት ላይ ስትጸልይ የተፈጠረ የተወለደ እንጂ ያልተፈጠረ የሚለውን ትተህ የተፈጠረ ብለህ ነው መሄድ ያለብህ። አይ ዶንት ቲንክ እኔ አሁን ኒቂያን አንስተህ እዚህ ጋር እሱኛው ነገር አሰርት ማድረግ ትችላለህ ብዬ አላስብም። ግን ሲጀመር እኮ ኦርቶዶክስ አንዴ ቆይ እኔ እስቲ ላወራ አንዴ ሌላ ልጨምርልህ ግልጽ የሚሆን ነገር። አሁን ለምሳሌ እሺ ጨምርልህ። ኦርቶዶክሶች ለምንድን ነው ኢየሱስን አማላጅ የማንለው? አማላጅ የማንለው እኮ ስጋው ራሱ አምላክ ስለሆነ እኮ። ስጋው ፍጡር ከሆነ ምኑ ጋር ነው ታዲያ ፈጣሪ የሚባለው? በቃ ስጋው ፍጡር ከሆነ አማላጅ ነው በቃ በትክክል። ምክንያቱም ፍጡር አማላጅ መሆን ይችላል ማለት መጸለይ አቅመ ቢስ ነው። አቅመ ቢስ ስለሆነ አባቴ እንደዚህ ያደርግልኝ ምናምን እያለ መጠየቅ ግዴታው ነው። ምክንያቱም ያ ሰውነቱ አቅመ ቢስ ነው። ስለዚህ ስጋው ፍጡር አይደለም እያልክ ነው? አዎ ስጋው አምላክ አድርጎታል። በቃ የባህሪ አምላክ ስልጣን ስለተሰጠው ለዛ ነው አማላጅ የማይባለው። አይለምንም። ምክንያቱም የማይለምነው ከአብ የሚቀበለው ነገር የለውም። የሚጸልየው ላስተምሮ ነው በቃ። አይ ቃሌ ግን አርቅልኝ አንዴ። እኔ እኮ እስካሁን እኮ የቆየሁትም እውነት አንተን ፕሮቴክት ለማድረግ ነው እግዚአብሔር የሚያውቀው እንጂ እንደዚህ ለማውራትም ፍላጎት ኑሮኝ አይደለም። አሁን እኮ እየተነጋገርን ያለ ነው ወንድሜ፣ ሐሳብ ላይ ችግር የለውም። አንተ ሰውነቱን የምታምን ከሆነ ሰውነትንና ፍጡርነትን ንጻሬ ላይ ሲቀርቡ ተመሳሳይ ነገሮች ናቸው፣ የተለያዩ ነገሮች አይደሉም። ለምሳሌ ይሄ ሰውነቱ ሰው ነው ይሄኛው ፍጡር ነው ብለን ማስቀመጥ አንችልም። ስለ ተመሳሳይነት ነው የምናወራው። ሰውነትን ይዞ ሰውነት ለምሳሌ ከአዳም በዘር እንደዚህ ያለ የመጣ ሰውነት ነው፣ ስጋ ነው። መጀመሪያ ከወልድ ከመንፈስ ቅዱስ ከአብ ጋር ኑሮ ልክ እንደዛ አምላክ የነበረ አልነበረም፣ መጀመሪያ አለው። ስለዚህ መጀመሪያ ስላለው ነው ሰው የተባለው። ሰው ከተባለ ደግሞ ከምን አይነት ንጻሬ ውስጥ ተመሳሳይነት ውስጥ ሊቀርብ ይችላል? ፍጡር ወደሚለው ነገር ውስጥ ይመጣል እንጂ አሁን የቃል ነው። በቃ ቅድም ተግባብተናል እኮ ወርዱ ስትሮንግ ነው በጣም። እንኳን ለአምላክ ለሰው እንኳን እንደዚህ ተብሎ ሊነገር አይችልም። ግን ተመሳሳይ ነገሮች ናቸው፣ ሊለያዩ የሚችሉ ነገሮች ናቸው። ወርዱ ስትሮንግ ነው በትክክል ስትሮንግ። በቃ አሁን ለምሳሌ ቅድም ያነሳው ነገር አለ። ቆይ ለምሳሌ ቅድም ያነሳው ነገር አለ አይደለ? ስለ ኢየሱስ ክርስቶስ ምልጃ
ስለምሳሌ የክርስቶስን ምልጃ ተጽፏል አለ። ግን አማላጅ ብለን እኛ የማንቀበለውና አማላጅ ብለን የማንጠራው ቃሉ መሰረታዊ ትርጉሙ ለክርስቶስ ሊነገር ስለማይገባ ነው። አሁን እኮ ትክክል የቤተክርስቲያንም ሊቃውንቶችም ይሄ ፍጡር የሚለው ቃል ለክርስቶስ ሊቀጸል አይገባም ብለው ያምናሉ። ከሱ ይልቅ ምንን ይመርጣሉ? ሰውነት የሚለውን ነገር ይመርጣሉ። ግን በንጻሬ ካየነው ማለት ነው እንደ ሰዋሰውን አማርኛ ሰዋሰውን ትርጓሜውን ካየው ተመሳሳይ ነገሮች ናቸው። ተረዳኸኝ? አንተ ሰው ነው ካል ኦርቶዶክስ አንዴ እውነተኛ አባቶች እንደዛ የሚሉ ከሆነ አንተ ለምን ተቀበልከው? አሁን እኔ ምኑን የተቀበልኩት? ለምሳሌ አንዳንዶች ናቸው እኮ አንዳንዶች ፍጡር ነው የሚለው አይሉ አንዳንዱ ተቀብሎታል፣ አንዳንዱ አልተቀበለውም። የትኛውን ነው አንተ ይዘምኩት? ለምሳሌ ሁሉም ሊቃውንት እኮ በአንድ ቃል አልተስማሙ። ቆይ ለሁለታችሁም እኔን ጥያቄ የማቀርበው አንተኛው ለምን አልተቀበልከውም? አንተኛው ለምን ተቀበልከው? ሁለታችሁም እስቲ ንገሩኝ። አሁን እኔ ልንገር ለምሳሌ ወለህማ መስፈርታችሁ ምንድን ነው? ለሁለታችሁም የመቀበልና ያለመቀበል መስፈርታችሁ ምንድን ነው? አሁን እኔ መስፈርት ቆይ ልንገር ስማኛ እንዴ ምን መሰለህ? ለምሳሌ አንድ ሰው እኔ ለምሳሌ ክርስቶስ ፍጹም ሰው ፍጹም አምላክ መሆኑን አምናለሁ። የሰውነት ባህሪና አካል እንዳለው የሰውነቱ ባህሪ ከመለኮት ባህሪ ጋር አንድ ሆኖ ደግሞ አንድ ባህሪ አንድ አካል ብለን እንደምናምን አምናለሁ። ስለ ሰውነቱ አልክድም። ነገር ግን ፍጡር ተብሎ ቢጠራ ሰውነቱ ግን እኔ ችግር የለብኝም፣ አይቆረቆረኝም፣ አይጎብጠኝም። ተረዳኝ? ሰው ነው ብለህ ካመንክ ሰው ነው ብለህ ከጠራኸው ተመሳሳይ ባይወርድ ፍጡር ነው እያልከው ነው። አሁን ኦርቶዶክስ ነው ደግሞ ልክ ወንድሜ እንደዚህ እንዳለው ደግሞ የሚቀፋቸው አሉ። ቃሉን መስማት ለክርስቶስ አይመጠንም ብለው እረዳቸዋለሁ። አገላለጹ ይከብዳል። ስለዚህ እኔና ያንተ ችግርና አለመግባባት ምኑ ጋር ነው? ወርዱ ላይ ነው። አሁን ለምሳሌ ቅድም ጠይቄሃለሁ እኮ ክርስቶስ ፍጹም ሰውነቱን ታምናለህ ወይ ስለ አዎ አምናለሁ። ከተዋህዶ በፊት ከተዋህዶ በኋላም ሰው መሆኑን አምናለሁ ካልከኝ በቃ ይበቃል እኮ። ከዚህ በላይ መሄድም የለብንም። ተረዳኸኝ? ቆይ ብራዘር፣ ክርስቶስ ያለዛ ሰውነት አለ? ያለዛ ሰውነት ክርስቶስ የሚባል አካል አለ? የለም። እና ታዲያ ያንን ሰውነት እኮ ነው ታዲያ አምላክ እያልከው ያለው። ፍጡር ካልከው ምኑ ጋር ነው አምላክ የሚሆነው? ወልድ አለ አይደለ? አሁን ወልድ አለ አይደለ? ወልድማ መለኮት መጀመሪያ አምላክ ነው። ስጉ ቃልን ነው ክርስቶስ ብለን የምንጠራው ወንድሜ። ስጋ በስጋ እና ከዛ ከስጋ ውስጥ መለኮቱን ፈልቀቀ ነው አምላኬ ብለህ የምትሰግድለት ለብቻ ነጥለ? አንተ ፈልቀቀ ነው እንዴ ሰው ነው ያልከው? ለምንድን ነው የማትረዳው? ለምንድን ነው ለፖለቲካ የምትመቸው? ኦርቶዶክስ ሰውም አምላክም ነው የምለው እኔ። ሰውም የሆነው ግን በመፈጠር አይደለም አልኩህ እኮ። እና ለምንድን ነው መለኮቱን ነጥለ ሰው ስለሆነ የተፈጠረ ማለት እችላለሁ አልክ። ግን ኢየሱስ በአብ አልተፈጠረም። ስለዚህ በአብ ሳይፈጠር አንተ ፍጡር ማለት እችላለሁ የምትለው እንዴት ነው? እሺ በቃ እንደዚህ ላስረዳሽ። በቃ ይኸውልህ ክርስቶስ በስጋ መጣ፣ ከሁሉ የበላይ ሆኖ የተባረከ አምላክ ነው ያለህ እኮ ያንን ሰውነቱን ነው። ክርስቶስ ያለው እኮ ከስጋዌ በኋላ ያለ ስሙ ነው። ይሄ ክርስቶስ የሚባለው የክርስቶስ ሰውነት አምላክ ነው ያለው። እንደዛ አይደለም። ስለዚህ ከባይብል ይጋጫል። ከባይብል የሚጋጭ ነገር ደግሞ አፖክሪፋ ተብሎ ይጣላል እንጂ የትኛውም የቤተክርስቲያን መጽሐፍ ተቀባይነት የለውም። ስለዚህ ቄርሎስ በስጋው ፍጡር ነው ይበል እንጂ የሆነ ቦታ ላይ ሌላ ቦታ ላይ የክርስቶስ ስጋው አምላክ ሆኗል ብለዋል። ስለዚህ አንተ ትክክለኛውን ከባይብሉ ጋር የማይጋጨውን ነው ይዘህ የምትሄደው እንጂ ፍጡር የሚልልህን ብቻ መርጠክ ትሄዳለህ እንዴ? ሻውን ቆይ እባክህ። አሁን ኦርቶዶክስ ከሆንክ እንደዛ አይባልም፣ እንደዛም አይደለም። የኔ ማገላለጥ እንደዛ አይደለም። ስማ መጀመሪያ ለምሳሌ ሁለት ባህሪ ብለህ ታምናለህ። ከሁለት ባህሪ አንድ ባህሪ ብለህ ታምናለህ አይደለ? ባህሪም ብለህ የምትጠራው አምላክነቱን ነው አይደለ? ከሁለት አካል ወይም ደግሞ ከሰውነት አካል ከዛ የሰውነት ባህሪ ብለህ ደግሞ አንድ ባህሪ ወይም ደግሞ አንድ አካል ብለህ ትጠራለህ። ያን አካል ሰውነት ብለህ ትጠራዋለህ አይደለ? አዎ። በቃ ሌላ እኮ ነው የምናገረው ነገር እኮ እና ያ ሰውነትን ያገኘው በመፈጠር ነው ወይ? ጥያቄው እኮ በመፈጠር ነው ያገኘው። ይሄን መልስ። ይሄን ለምን አትመልስም? በመወለድ ነው ያገኘው ወይስ በመፈጠር? ያው ነው ወንድሜ። በቃ አሁን አንተ ያው አይደለም እንዴ? አብ ወለድኩት እያለህ ፈጥሮት ነው ትለኛለህ? ፈጥሮት ነው እያልከኝ እኮ አሁን አብ እኮ የባህሪ ልጁ እኮ ነው አይደለ? ለክርስቶስ እና የባህሪ ልጅ ማለት እኮ የተወለደ ነው እንጂ የተፈጠረ አይደለም። መች ነው የወለደው? ሻውን መች ነው የወለደው? ሻውን ታውቃለህ? መች እንደወለደው? መች ነው የወለደው? በስጋ ከማርያም ወለደው። ቅድመ ዓለም ግን መነሻ የለውም፣ አይቀድመውም። ቅድመ ዓለም ነው የተወለደው። እያወራን ያለ ነው። በቃ ይኸውልህ የባህሪ እያወራን ያለ ነው። ስለ ስጋ ስለ ማርያም መወለድ አይደለም። ስማ እኔ አሁን ስለ ባህሪ መወለድ የምናወራው ቅድመ ዓለም ነው አይደለ? የአብ ልጅ የምንለው ቅድመ ዓለም ነው። ስለ ማርያም ስለ መወለድ አይደለም። በባህሪው ከአብ ጋር የሚተካከል ያለው ይኸውልህ ክርስቶስን ነው። ክርስቶስ ከስጋ በኋላ ይኸውልህ
የሃይማኖት መሰረት የሚለው ውዳሴ ማርያም ላይ አሁን አንተ የምትናገረው አምላክነቱን እኮ ከባህሪ አምላክነቱ ስጋ ሰውነቱ አሁንም ከአብ ጋር በባህሪ የሚስተካከል አምላክ ነው። በቃ አድርጎታል። በቃ ስለዚህ ሌላ ቦታ አትሂድ። አሁን የቃላት ጨዋታ ነው። እኔ ስለማይቃላት ይበቃል ማለት ረጅም ሰዓት ሰጠናችሁ። አይ በቃቸው። ሌላ ቀን ፍጡርና ፈጣሪ አንድ ነው ብለህ ቃላት ጨዋታ ነው ትለኛለህ እንዴ? ፍጡርና ፈጣሪ አንድ ሊሆን አይችልም። ግን ይብቃችሁ። በቃ ሁለታችሁም ኦርቶዶክስ ናችሁ። እኛ የማናችሁን አይደለም። እኔ በሱ እርግጠኛ አይደለም። እንደዛ ማለትማ አይቻልም። ምክንያቱም ነኝ ካለ አይደለም ብለህ መከራከር ይከብዳል። ለማንኛውም ግን በሀሳብ መለያየታችሁ ችግር ያለው ጉዳይ አይደለም። ባይብል ላይ ፍጡር ነው ያምጣልን፣ ከዛ እንመነው። ባይብል ላይ ክርስቶስ በስጋው ፍጡር ነው የሚል ያምጣና ከዛ እንመነው። በቃ ፍጹም ሰው ፍጹም አምላክ ብሎ ይጣራል። በቃ ሰው በለኝ ነው ያለው። ይኸውልህ ክርስቶስ ራሱን ምንድን ነው ያለው? የሰው ልጅ እያለ ነው የሚጠራው። ስለዚህ የሰው ልጅ ማን ይሉታል? የእግዚአብሔር ልጅ። ስለዚህ የሰው ልጅና የእግዚአብሔር ልጅ ትለዋለህ እንጂ የእግዚአብሔር ፍጡርና የሰው ልጅ ልትለው ነው ወይስ ምን ልትለው እንደሆነ አልገባኝም። ፍጡር የሚለው ስትከት እኮ ከማን የተፈጠረ እንዴ? የሰው ልጅም ነው የእግዚአብሔርም ልጅ ነው። አብም አልወለደው አልፈጠረውም፣ ማርያምም አልፈጠረችውም ብሎ እኮ ራሱ ነገረክ። የሰው ልጅና የእግዚአብሔር እሺ ጋይስ በቃችሁ። እኔ ስሙኝ አንዴ። ወይ ሁለታችሁም የቤተ ክርስቲያናችን ትምህርት የምትሉትን ዶግማ የምትሉትን ነገር አምጡትና ወይ እዚህ ጋር ካሜራ ከፍታችሁ እንስማ። የጋሞ አባቶች የጋሞ አባቶች ያስማሙ። አይ በነገራችን ላይ ትክክለኛ ኦርቶዶክስ ቢሆን ኑሮ ቢያንስ ሰው የሚናገረውን ነገር ይረዳ ነበረ። አይ ቆይ አንዴ አይደለም። እንደውም እኮ ይኸውልህ ብራዘር በጣም እኮ እንትን ያልከው አይደለም። አሁንማ በቃ ይበቃችኋል። አሁን ይበቃችኋል። ከልብ እናመሰግናለን። እኔ ጋሞ ልጅ ነኝና አባቶቼ ያስተማሩኝ ባህል አለ እና መሀል የሚገባ ሳር ይዞ ከገባ ሁለቱ እንትኖች ያቆማሉ እና እንግዲህ አክብሩኝ። እኔን ሳር ይዤ መጥቻለሁ። አቁሙ። ይበቃል። በቂ ነገር ሳር ይዤ መጥቻለሁ እና አቁሙ ለማለት ነው። ይበቃል። የሰማነው እንዴት ነው የምታምነው? እስቲ ያንተን አስተምረን። ኦርቶዶክስ ጥሩ። አሁን ኮንክሉዥኑን እንትን ልበልና አንተ በአንተ እምነት እሺ እውነተኛው እናወራለን። በፕሮቴስታንት እሺ እናወራለን። የኔውን እናወራለን። አሁን እናንተን ነበር መስማት የፈለግነው። ቅድም ቪዲዮ ከፍተን ነበረ። ከዛ በኋላ እዛ ቪዲዮ ላይ አስተያየት ለመስጠት ነበር ኦርቶዶክስ የገባው። ከዛ አንተ ትንሽ ቆይተህ መተህ ገባ። ደን የእናንተ የሆነውን ነገር ሰምተናል። የእኛ ችግር የለውም። አስፈላጊ ከሆነ እንቀጥላለን። ፖይንቱ ምንድን ነው? ይሄኛው እናንተ የተከራከራችሁበት በመጽሐፍት ደረጃ መሬት ላይም ክርክር ያለው ነገር ነው። መልቲዶክስ ወይም በሌላኛው ስሙ ቲክቶዶክስ ላይ ይሄ ነገር ሁሉ እንደሌለ ተደርጎ ነው ሚሳል በቃ አንድ ነን። ኢማጂን ያውን ዶግማ ነው፣ ነገረ ክርስቶስ ነው አይደለ? ነገረ ስጋዊ ነው እየተወራ ያለው። በዚህ ላይ አሁን ኦርቶዶክስ የሚባለው ልጅ ምን አይነት ፖለቲካ ነው? ፖለቲካ አትስሩ እያለ ሊሰራ የፈለገው ፖለቲካ ማለት ነው። የቃላት ልዩነት ነው ይላል። የቃላት ልዩነት እንዳልሆነ ተረድቷል። እውነተኛው ተረድቷል አይደለም? አንተ ኦልሬዲ የከበረውን በተዋህዶ የከበረውን ስጋ ፍጡር ብለህ ትጠራዋለህ። አይጠራም። ሰውነቱን በአንክድ እንኳን ሰውነት እንደሆነ ብናቅ እንኳን አንክደውም አለ። ያኛው ፖለቲካ ነው እየሰራችሁብን ያለው ፍጡር ማለት እንችላለን ይላል። እና እኔ የአባቶቼን ባህል ከማስቀጠልም አንጻር እንደዚህ አይነት ነገር በጣም የከረረ እሳት የሆነ ነገር ሲመጣ ሳር ይዘን ነው የምንገባው መሀል ላይ። ውሃ ካለው ደግሞ እንትን እንልበታለን እንደዚህ ማለት ነው። አሁን ሰላም ሆኗል። ወደ ጨዋታችን እንመለሳለን። ቴንኪዩ። ግን ያልገባኝ እንዴት ነው ሰው እርስ በርሱ ተነጋግሮ ፖለቲካ የሚሆነው? አንድ ቃል አልጣልም። ፖለቲካ ትላላችሁ። ፖለቲካ ማለት
ኤርሚ አትሰማም እኮ እንዴ? ምን ዋጣችሁ? ድምፅ ስላለ ከጀርባ እኮ ዝም አልኩኝ። ቀጥል። እሺ እንትና አማን ግን ምንድን ነው ሳር ሜዳ ነው ያለው ወይስ ምን ሜዳ ነው ያለው? ሳር አሳይተህ ትጠፋለህ። የት ነህ እንዴ? እኔ እኮ መጽሐፍ መደርደሪያ ምናምን አይቼ ወዲያው ሳር ሳይ ግራ ገብቶኝ። ከባድ ነው። ሳርና ጠላት ሁሉም ቦታ ይበቅላል ይባላል ወንድሜ። ሁሉም ቦታ አለ ሳር። ቢሮ ውስጥ በቅሎ ነው ልትል ነው? በጣም ብዬ እኮ ነው ያመጣሁት፣ ከውጭ ነው ያመጣሁት። እና አየህ አይደለ ግን ሳር ይዞ መግባት እንዴት ሰላም እንዳወረደ ባህሉ ልክ ነው ማለት ነው። መልክ ምን ላይ ነው ያለው? የማስታረቅ እንትኔን አልወደድከውም? አረ ይሰማል። በጣም ወሳኝ ነው። ይሰማል። አዎ በፍጹም አልገመትኩም ነበር። አሁን አምኛለሁ። በቃ ባህላችሁ ከሁለት ወስዳ አጥምቀኝ። በቃ ልጅ እናደርጋለን፣ እንቀበላለን በዝውውር ሳር እንደዚህ እሳት ያበርዳል ይባላል እኛ ጋርና እንደዚህ ቤንዚል የተርከፈከፈ ይመስል እንግዲህ በጣም እንትን ሆኖ ነበረ እንግዲህ አብርዶታል። ሶ ይሄኛው ነገር እንትን አይደለም ነው ባይዞ ሲሪየስ ቶክ ማለት ነው። እኔ ሲሪየስ ቶክ ማለት ነው ጀስት እነሱም የሚያወሩበት ነው የሚከራከሩበት ነው። እንግዲህ አንደኛው ወንድማችን እስከዛሬ መናፍቅ እየተባለ በተለያዩ ቡድኖች አሁን ቅድም ባየነው መምህር እየተነሳ ነው ያለውና ሶ አንዱ መናፍቅ አንዱ አሮሳዊ እያለ ከዛ አይ እንትን እኮ መሰረታዊው ላይ እንስማማለን የቃላት ልዩነት መሆኑን መረዳት አቅቷችሁ ነው አሪዮስ ስትሉ የቆያችሁት ማለት ሲምፕል የቃላት ልዩነት ከሆነ እኮ እኛ ቤት ላይ አለ እንደዚህ አይነት ነገር ልዩነቶች አሉ። ያልተረዳናቸው ብለን የምናስባቸው ነገሮች ደን ጊዜ የምንሰጣቸው ነገሮች አሉ። ምን ተዋቸው? ለምሳሌ እኔ እስካቶሎጂ እና የጸጋ ስጦታዎች የሚባለው እንትን ላይ ፕራክቲካል አድርጌ የማልወስዳቸው ነገሮች አሉ። ቀጥታ የሆነ በቃ እንደዚህ ነው ምናምን ብዬ አንድ ሰውን ህብረት አላረግም ከአንተ ጋር ምንም የለኝም ምናምን ማልልባቸው ማለት ነው። ኦኬ ለምን የቃላት ልዩነት ነው ኤንድ ኤክስፕላኔሽኑን አልተረዳሁትም ምናምን ብዬ ስለማምን ማለት ነው። ለምንድን ነው የቃላት ልዩነት እንደሆነ ካወቃችሁ ሰላም ለምንድን ነው የማፈጥሩት? የቃላት ልዩነት ስላልሆነ ነው። ምን ነው የማትሳሳተዋ ቤተክርስቲያን የማያሻሙ ቃላትን አስቀምጣ ማትገላግላችሁ? የማትሳሳተዋ ቤተክርስቲያን የማይሳሳት ስቴትመንት አስቀምጣ ለምን አትገላግላችሁም? ኦኬ ወርዶች ደግሞ ሚኒንግ አላቸው አይደለ? ወርዶች ሚኒንግ አላቸው። ኤክስፕሬሽን ነው ብለህ ልታልፍ አትችልም። ይሄ ዶግማ ነው። ዶግማ ላይ እንደዛ ስጋው ከብሯል አምላክ ሆኗል እና የከበረውም ፍጡር ተብሎ ይጠራል እየተባለ ኤክስፕሬሽን ነው ትለኛለህ እንዴ? ኤክስፕሬሽን በየትኛው ዲክሽነሪ ነው እየፈታህልኝ ያለው ብሩዬ? በየትኛው ዲክሽነሪ ነው የፈታው? ኤክስፕሬሽን ማለት ሁለት የተለያዩ ነገሮችን እንደ አንድ አድርጎ መጥራት ነው። ከዛ ያንን የቃላት ልዩነት ብሎ ማለፍ ነው የሚለውን ከየትኛው ዲክሽነሪ ነው ያመጣው? እንድንግባባ። ኦኬ የለም ዛሬ ያየነው ይህንን ነው። ፖለቲካ እየሰራን አልነበረም። ባይዞ የምር ነው የምላችሁ። እንግዲህ ይህንን የምር ስላችሁ የምር ነው የምላችሁ። ከሁለቱ መስማት የፈለኩት ነገር ነበረ እና መስማት የፈለኩትን ነገር ሰምቻለሁ። ለእኔ አሁን እውነተኛው ያነሳው ሀሳብ ላይ እንደው ስጋን አከበረ የሚል ቶክን እንግዲህ ባይብል ላይ የለም። ኦኬ ያ ቶክን ያ የሚነገርለት አይነት አፕሮች የለውም ነው ብለን ብንወስድ እንኳን ስቲል ሰውነት የሚለውን ኦር ፍጥሩነት የሚለውን ነገር ሳትለቅ ነው የምጠራው እንጂ አክብሮታል። ስለዚህ ቅድመ ዓለምም መለኮት ነበረ ተዋህዶ፣ ከዛ በኋላ ስጋውን አመለኮተው። አይ ቲንክ ይሄ ቃል እኔ አዲስ እየፈጠርኩ ያለሁት ቃል ነው። በአማርኛ ካለው እስቲ ንገሩኝ። አመለኮተው እኮ ነው አይደለ? ስጋውን አመለኮተው። ታዲያ ምን ብለህ ነው የምጠራው? ቅድመ ዓለምን መለኮት፣ ድህረ ዓለምን መለኮት። ከዛስ መሀል ላይ ሰውነቱን እንደ ትራንዚሽን ነው የተጠቀመው ማለት ነው። አረ ትራንዚሽን ሞመንት ማለት ነው። የሆነ ስጋነትን ነካ አረገና
ሰውነትን ነካ አረገና ያንን መልሶ ኢሚዲየትሊ ምን አረገው? መለኮት አረገው። ስለዚህ በዛኛው መለኮት ነው በዚህኛው መለኮት ነው። ከዛ መሃል ላይ የትራንዚሽን ሞመንት ነበረች እቺ ይሄ ምንድነው 1995 ነው መሰለኝ አይደለ? በፈረንጆቹ የትራንዚሽን ሞመንት ተብሎ ይጠራ ነበር በኢትዮጵያ ፖለቲካ ውስጥ የሽግግር አመት እና የሽግግር ኮንስቲቱሽንም ተሰርቶለት ነበረ። የሽግግር ነው እያላችሁ ያላችሁን እኔ እንደዛ ነው የሚገባኝ። ነካ አደረገውና ሰውነትን ያንን የነካውን ስቲል ሰውነቱ እንዳለ ሆኖ ግን መለኮት አደረገው። ቅድመ ዓለም የነበረውን አይነት ባህሪ ሰጠው። ስለዚህ የመለኮት ባህሪ የሌለው ወይም የሰውነት ባህሪ ብላችሁ ልጠሩ የምትችሉት ጆይን አድርጋችሁ ብታወሩለት ማለት ነው። ልጠሩለት የምትችለው አካል የለውም ኢየሱስ ክርስቶስ ነው እያላችሁ ነው ያለ። ከሁለታችሁም የሰማሁት ይህንን ነው። ይህን ሁሉ ሰዓት ቁጭ ብዬ ሰምቼ የደረስኩበት አንደርስታንዲንግ ያኛው ሁለቱም ምን የሚል ነገር ያምናሉ? በተዋህዶ ምክንያት ስጋ ከብሮ መለኮት ሆነ አሉ። መለኮት ሆነ መለኮት ሆነ ከተባለ እኔ መለኮትን የማውቀው ኦልሬዲ ያለ ስጋም መለኮት የነበረ አካልን አውቃለሁ። ደን ከተሰጎ በኋላ ወይም እናንተ እንደምትሉት ከተዋህዶ በኋላ ወደ መለኮትነት የሚያመጣው ከሆነ የስጋ አስፔክቱ ምን ያደርግለታል? ቅድም እኮ ጥሩ አንስቷል ልጁ። አማላጅ ብለን እኮ ለመጥራት የማንደፍረው ሰውነቱ መለኮት ስለሆነ ነው እኮ። ለዛ ነው አውጣ አካባቢ ምንፍቅና ውስጥ እየዋኛችሁ ያላችሁት። እናውቀዋለን እኮ እናውቀዋለን። አማላጅ የማትሉት ኢየሱስ ክርስቶስን ሰውነቱ ወደ መለኮትነት ያደገ ወይም ወደ መለኮትነት የተቀየረ የሚለውን ስለማትጠቀሙ እንተውና መለኮት ስላደረገው ነው ምልጃ የሚለው ቃል ጆሮአችሁን የሚያሳክካችሁ። ይህን ድሮም ስንናገር ነበር። ዛሬ ደግሞ ያው ወንድማችን ገብቶ በስርዓቱ ኮንፌስ አድርጎታል ማለት ነው። ኮንፌስ አድርጎታል። ስለዚህ ይህችን ርዕስ እንግዲህ እንሄድባታለን፣ በደንብ እንሄድባታለን። ቃሌ የምትለው ነገር አለ ከትዝብት እኔ ጋር ድምፅ ስላለ ዝም እያልኩ ነው። አጋፔ ዶዙን ከፍ ላድርጎ እያለ ነው። ምን ላይ ነው አጋፔ? ኦኬ ማራናታ አለ እንዴ? ወንድማችን ማራናታ እንደምን አለ? ጤና ይስጥልኝ። እግዚአብሔር ይመስገን። እንደምን አለ ወንድሜ? ሁሉ ሰላም፣ ሁሉ ሸጋ፣ ሁሉ አሸወይና ነው። ያ ምን ላይ ነው? አማን ነው እንዴ? አዎ አማን ነኝ። ፀጉሬን ስቆረጥ አድባይር ነው እንቆረጥ እና አፖሎጂ ስላላየው ረጅም ጊዜ ነው